ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው ባለ 3 ሆሄ የአማርኛ ቃላት ምስረታ ይሆናል ማለት ነው። የአማርኛ ቃላት የምንመሰርተው ፊደላቸው ስንተኛ እንደሆኑና ድምጻቸው ማን እንደሚባል በመነጠል እያየን ነው ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ከዚህ ስንመጣ ይቺ አ የአ የመጀመሪያ ፊደል አ፣ ይቺ የመ የመጀመሪያ ፊደል መ፣ ይቺ የተ ስድስተኛ ፊደል ት ስናነባው ምን ይላል? አመት አመት። ይቺስ ደ የደ የመጀመሪያ ፊደል፣ ይቺ የረ የመጀመሪያ ፊደል ረ፣ ይቺ የጀ የመጀመሪያ ፊደል ጀ ስናነባው ደረጀ ደረጀ የሚል ቃል መመስረት አለ ማለት ነው። ይቺስ የመ የመጀመሪያ ፊደል መ፣ ይቺስ የጸ አራተኛ ፊደል ጻ፣ ይቺ የፈ ስድስተኛ ፊደል ፍ። እስኪ በአንድ ላይ አንብቡልኝ። መጻፍ መጻፍ። ይቺ መ የመ የመጀመሪያ ፊደል መ፣ ይቺ የረ አራተኛ ፊደል ራ፣ ይቺ በተመሳሳይ ራ። አንድ ላይ መራራ መራራ። ይቺ የጨ የመጀመሪያ ፊደል ጨ፣ ይቺ የለ የመጀመሪያ ፊደል ለ፣ ይቺ የመ አራተኛ ፊደል ማ። አንድ ላይ ጨለማ ጨለማ። በዚህ መልኩ ድምጻቸውና ቅርጻቸውን ለይተን ማወቅ ከቻልን አማርኛን ለመጻፍ ሆነ ለማንበብ ቀላል ይሆናል ማለት ነው። ይቺ የከ የመጀመሪያ ፊደል ከ፣ ይቺ የበ አራተኛ ፊደል ባ፣ ይቺ የደ ስድስተኛ ፊደል ድ። አንድ ላይ ከባድ ከባድ። ይቺ የለ የመጀመሪያ ፊደል ለ፣ ይቺ የወ ስድስተኛ ፊደል ው፣ ይቺ የጠ ስድስተኛ ፊደል ጥ። አንድ ላይ ለውጥ ለውጥ። ይቺስ ነ የነ የመጀመሪያ ፊደል ነ፣ ይቺ የገ የመጀመሪያ ፊደል ገ፣ ይቺ የረ ስድስተኛ ፊደል ር። አንድ ላይ ነገር ነገር። ይቺስ የሰ የመጀመሪያ ፊደል ሰ፣ ይቺ የፈ የመጀመሪያ ፊደል ፈ፣ ይቺ የረ የመጀመሪያ ፊደል ረ። በአንድ ላይ ስናነበው ሰፈረ ሰፈረ። ይቺስ ረ የረ የመጀመሪያ ፊደል ረ፣ ይቺስ የገ የመጀመሪያ ፊደል ገ፣ ይቺ የመ የመጀመሪያ ፊደል መ። አንድ ላይ ረገመ ረገመ። ከዚህ ስንመጣ ይቺ ከ የከ የመጀመሪያ ፊደል ከ፣ ይቺ የተ የመጀመሪያ ፊደል ተ፣ ይቺ የመ አራተኛ ፊደል ማ። አንድ ላይ ከተማ ከተማ። ይቺስ ፈ፣ ይቺ የጠ የመጀመሪያ ፊደል ጠ፣ ይቺ የራ አራተኛ ፊደል ራ። እስኪ በአንድ ላይ አንብቡልኝ። ፈጠራ ፈጠራ። ይቺ የአ የመጀመሪያ ፊደል አ፣ ይቺስ የለ የመጀመሪያ ፊደል ለ፣ ይቺ የኘ ስድስተኛ ፊደል ኝ። አንድ ላይ አለኝ አለኝ። ይቺስ ጸ የጸ የመጀመሪያ ፊደል፣ ይቺ የሃ የመጀመሪያ ፊደል ሃ፣ ይቺ የየ የመጀመሪያ ፊደል ይ። አንድ ላይ ፀሐይ ፀሐይ። ይቺስ የፐ ሰባተኛ ፊደል ፖ፣ ይቺስ የለ ሶስተኛ ፊደል ሊ፣ ይቺ የሰ
ሶስተኛ ፊደል ሲ በአንድ ላይ ፖሊሲ ፖሊሲ ብለን መጻፍ ቻለ ማለት ነው። ከዚህ ስንመጣ ይቺ የረ የመጀመሪያ ፊደል ረ ይችስ የጀ ስድስተኛ ፊደል ጅ ይቺ የመ ስድስተኛ ፊደል ም በአንድ ላይ ረጅም ረጅም። ከዚህ ስንመጣ ይቺ መ የመ የመጀመሪያ ፊደል ይችስ የመ አራተኛ ፊደል ማ ይችስ የረ ስድስተኛ ፊደል ር በአንድ ላይ መማር መማር። ይችስ የተ አራተኛ ፊደል ታ ይቺ የተ አራተኛ ፊደል ይችን በተመሳሳይ ታ ይቺ የረ ሶስተኛ ፊደል ሪ ስናነባው ታ ታ ሪ ታታሪ። እዚህ ስንመጣ ይቺ የፀ የመጀመሪያ ፊደል ፀ ይቺ የለ ሰባተኛ ፊደል ሎ ይቺ የተ ስድስተኛ ፊደል ት አንድ ላይ ጸሎት ጸሎት። ይቺስ የአ የመጀመሪያ ፊደል አ ይቺ የለ አራተኛ ፊደል ላ ይቺ የመ አራተኛ ፊደል ማ አንድ ላይ አላማ አላማ። አማርኛን በቀላል መንገድ መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኦንላይን መማርና መከታተል ትችላላችሁ። በቀን 1 ሰዓት በመመደብ የስራ ጊዜያችሁን በማይጋፋ መልኩ መማር መከታተል ትችላላችሁ። ጎበዝ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራለን። ወደ ቀጣዩ ትምህርታችን ስንሄድ ይቺ ማናት? ይቺ የገ አራተኛ ፊደል ጋ ይቺስ የወ ስድስተኛ ፊደል ወ ይቺስ የነ ስድስተኛ ፊደል ን በአንድ ላይ ጋውን ጋውን። ይቺስ የከ አራተኛ ፊደል ካ ይቺስ የረ ስድስተኛ ፊደል ር ይቺ የተ አራተኛ ፊደል ታ አንድ ላይ ካርታ ካርታ። ይቺ የወ አራተኛ ፊደል ዋ ይቺስ የነ ስድስተኛ ፊደል ን ይቺ የዘ አራተኛ ፊደል ዛ በአንድ ላይ ዋንዛ ዋንዛ። ይቺ የበ የመጀመሪያ ፊደል በ ይቺ የረ የመጀመሪያ ፊደል ረ ይቺ የሃ ስድስተኛ ፊደል ቅርታ አራተኛ ፊደል ሃ በአንድ ላይ በረሃ በረሃ። እዚህ ስንመጣ ይቺስ የአ የመጀመሪያ ፊደል አ ይቺ የረ አራተኛ ፊደል ራ ይቺ የገ አምስተኛ ፊደል ጌ በአንድ ላይ አራጌ አራጌ። ከዚህ ስንመጣ ይቺ የዘ ሁለተኛ ፊደል ዙ ይቺ የረ ሶስተኛ ፊደል ሪ ይቺ የየ አራተኛ ፊደል ያ አንድ ላይ ዙሪያ ዙሪያ። ይቺ የአ ስድስተኛ ፊደል እ ይቺስ የየ አራተኛ ፊደል ያ ይቺ የየ ሁለተኛ ፊደል ዩ በአንድ ላይ ያዩ እያዩ። እዚህ ስንመጣ ይቺ የቀ የመጀመሪያ ፊደል ቀ ይቺስ የለ የመጀመሪያ ፊደል ለ ይቺስ የለ ሁለተኛ ፊደል ሉ አንድ ላይ ቀለሉ ቀለሉ። ይቺስ የአ የመጀመሪያ ፊደል አ ይቺ የሰ አራተኛ ፊደል ሳ ይቺ የየ ሁለተኛ ፊደል ዩ አንድ ላይ አሳዩ አሳዩ። ይቺስ የዘ የመጀመሪያ ፊደል ዘ ይቺ የለ የመጀመሪያ ፊደል ለ ይቺስ የለ ሁለተኛ ፊደል ሉ አንድ ላይ ዘለሉ ዘለሉ። ከዚህ ስንመጣ ይቺ ማናት? ይቺ የአ የመጀመሪያ ፊደል አ ይቺስ የለ የመጀመሪያ ፊደል ለ
ይቺ የለ ሰባተኛ ፊደል ሎ አንድ ላይ አ ለ ሎ አለሎ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ፣ ይቺ የገ ስድስተኛ ፊደል ግ፣ ይቺ የኘ ስድስተኛ ፊደል ኝ አንድ ላይ አ ግ ኝ አገኝ። ይቺስ የጨ የመጀመሪያ ፊደል ጨ፣ ይቺ የረ ስድስተኛ ፊደል ር፣ ይቺ የቀ ስድስተኛ ፊደል ቅ አንድ ላይ ጨ ር ቅ ጨርቅ። ይቺ የቸ የመጀመሪያ ፊደል ቸ፣ ይቺ የከ ሰባተኛ ፊደል ኮ፣ ይቺ የለ የመጀመሪያ ፊደል ለ አንድ ላይ ቸኮለ ቸኮለ። ከዚህ ስንመጣ ይቺ ዘ የዘ የመጀመሪያ ፊደል፣ ይቺስ የመ የመጀመሪያ ፊደል መ፣ ይቺ የቸ አራተኛ ፊደል ቻ አንድ ላይ ዘመቻ ዘመቻ። ከዚህ ስንመጣ ይቺ ጀርባ ጀርባ ስንል የጀ የመጀመሪያ ፊደል ጀ፣ የረ ስድስተኛ ፊደል ር፣ የበ አራተኛ ፊደል ባ አንድ ላይ ጀርባ ጀርባ። ይቺስ የሃ የመጀመሪያ ፊደል ሃ፣ ይቺስ ይቺ የሰ አራተኛ ፊደል ሳ፣ ይቺ የበ ስድስተኛ ፊደል ብ አንድ ላይ ሀሳብ ሀሳብ። ይቺ የአ የመጀመሪያ ፊደል አ፣ ይቺ የየ ስድስተኛ ፊደል ይ፣ ይቺ የነ ስድስተኛ ፊደል ን በአንድ ላይ አይን አይን። ይቺስ የጀ የመጀመሪያ ፊደል ጀ፣ ይቺስ የለ ስድስተኛ ፊደል ል፣ ይቺ የበ አራተኛ ፊደል ባ አንድ ላይ ጀልባ ጀልባ። ከዚህ ስንመጣ ይቺ የሃ ሁለተኛ ፊደል ሁ፣ ይቺስ የነ አምስተኛ ፊደል ኔ፣ ይቺ የተ አራተኛ ፊደል ታ አንድ ላይ ሁኔታ ሁኔታ። እሺ አማርኛን በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። እንዲሁም ህጻናትን ማስተማር የምትፈልጉ ወላጆች ህጻናትን ጎበዝ አንባቢና ጻፊ እንዲሆኑ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ የስራ ጊዜ በማይጋፋ መልኩ ጠዋትም ቀንም ማታም እናንተ በተመቻችሁ ሰዓት መማርና መከታተል ትችላላችሁ ማለት ነው። ከታች ከቪዲዮ ላይ ባስቀመጥነው ስልክ ደውላችሁ አናግሩን። መልካም ጊዜ፣ ሰኔ ቆይታ ተመኘን።